ፕሬዝዳንት ትራምፕ ለአውሮፓ መሪዎች የ48 ሰዓት የጊዜ ገደብ ሰጡ። ከእንግዲህ አሜሪካ አትረዳችሁም ሲሉ በእንግሊዝና በፈረንሳይ ላይ የቁጣ ማዕት አውርደዋል። የሆርሙዝ ስትሬት መዘጋት የዓለምን ኢኮኖሚ አሽመድምዶታል። ትራምፕ ግን አጋሮቻቸውን ፈሪዎች ሲሉ ወቅሰዋል። በዝግ በር የተሰጠው ያ ያልተሰማው ሚስጥራዊ ትዕዛዝ ምንድነው? ኔቶስ ሊበታተን ነው? ኢራን በኩዌት መርከብ ላይ ጥቃት ፈጽማለች። ትራምፕ ደግሞ የኢራንን መሰረተ ልማቶች ለማውደም ዝግጁ ነን ብሏል። ማንም ያልሰማውን ሚስጥራዊውን ዘገባ አሁን በዝርዝር እናቀርባለን። እንዳያመልጦት ሰብስክራይብ ያርጉ። ከእንግዲህ አሜሪካ አትረዳችሁም። ትራምፕ ለአውሮፓውያን ያስተላለፈው የቁጣ ማስጠንቀቂያ። የዓለም ፖለቲካ ዳግም በከፍተኛ ውጥረት ውስጥ ወድቋል። ለብዙ ዘመናት የአሜሪካ የቅርብ ወዳጅና የደህንነት አጋር የነበሩት እንግሊዝና ፈረንሳይ አሁን ግን ከዋይት ሃውስ የሚወነጨፈው የቁጣ ቀስት ኢላማ ሆነዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በከፈቱት ወታደራዊ ዘመቻ አጋሮቻቸው አብረዋቸው ባለመቆማቸው ከእንግዲህ አሜሪካ አትረዳችሁም ሲሉ ፊት ነስተዋል። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ሚዲያቸው ላይ እንዳሰፈሩት በተለይም በፈረንሳይ ላይ ያላቸውን ከፍተኛ ቅሬታ ገልጸዋል። እንደ ትራምፕ ገለጻ ፈረንሳይ ወታደራዊ ቁሳቁሶችን የጫኑ የአሜሪካ አውሮፕላኖች የአየር ክልሏን እንዳይጠቀሙ በመከልከሏ በእስራኤልና በአሜሪካ የጋራ ዘመቻ ላይ እንቅፋት ሆናለች። ትራምፕ በጽሑፋቸው እንዲህ ብለዋል። በተሳካ ሁኔታ የተወገደውን የኢራኑን ነፍሰ ገዳይ በሚመለከት ፈረንሳይ በፍጹም ተባባሪ አልነበረችም። አሜሪካ ይህንን ክህደት አትረሳው። ይህ የፕሬዝዳንቱ ንግግር በፓሪስና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ተገምቷል። ፕሬዝዳንቱ አክለውም አሜሪካ ለዓመታት የአውሮፓን ደህንነት ስትጠብቅ መቆየቷን አስታውሰው አሁን ግን አውሮፓውያን ለራሳቸው መቆም እንዳለባቸው በቁጭት አሳስበዋል። የአሜሪካ ቁጣ በፈረንሳይ ላይ ብቻ አልቆመም። ይልቁንም የባህር ኃይሏ ይፈራል የምትባለው እንግሊዝ የትራምፕ የትችት ማዕት ወርዶባታል። በተለይ ደግሞ የዓለም የነዳጅ መስመር በሆነው የሆርሙዝ ስትሬት ላይ የተፈጠረው ቀውስ የአሜሪካን ትዕግስት ጨርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቁጣቸውን ወደ ለንደን አዙረዋል። ኢራን በዓለም አቀፍ የንግድ መስመር የሆርሙዝ ስትሬት ላይ የጣለችውን እገዳ ተከትሎ አውሮፓውያን በተለይም እንግሊዝ አሁንም በፍርሃት ተውጠዋል ሲሉ ወቅሰዋል። ኢራን እገዳ ምክንያት የአውሮፕላን ነዳጅ እጥረት ለገጠማቸውና በወታደራዊ እርምጃዎች ለመሳተፍ ለፈሩ ሀገራት ትራምፕ ሁለት አማራጮችን አቅርበዋል። ፕሬዝዳንቱ ለአጋሮቻቸው የሰጡት ምክር እንዲህ የሚል ነበር። የአሜሪካን ነዳጅ ግዙ፣ እኛ ጋር በቂ አለን፣ ከኛ ግዙ በማለት አሜሪካ አጋሮቿን በነዳጅ ለመርዳት ሳይሆን ለመሸጥ ዝግጁ መሆኗን ገልጸዋል። በኃይል የተቆጣጠሩትን ቦታ አሁንም ድረስ ማስጠበቅ ያልቻሉት ዶናልድ ትራምፕ የዘገየውን ድፍረታችሁን ሰብስባችሁ ወደ ስትሬቱ በመሄድ በኃይል ተቆጣጠሩት ሲሉ ለእንግሊዝ የባህር ኃይሏን እንድታዝ ቀጥተኛ ትዕዛዝ የሚመስል መልእክት አስተላልፈዋል። የፔንታጎን ጠንካራ ድምጽ የአሜሪካ መከላከያ ሚኒስተር ፒት ሄግሴዝ ዛሬ ጠዋት በሰጡት ጋዜጣዊ መግለጫ የፕሬዝዳንቱን ሐሳብ ይበልጥ አክርረውታል። ሚኒስትሩ በተለይ የታላቋ ብሪታንያ የባህር ኃይል ዝናን በመጥቀስ እንዲህ ብለዋል። የአሜሪካ የባህር ኃይል ብቻ ሳይሆን ሌሎችም ሀገራት በዚህ ወሳኝ የውሃ መስመር ላይ እርምጃ መውሰድ አለባቸው። ታላቁ የእንግሊዝ የባህር ኃይልም ይህንን ለማድረግ ዝግጁ መሆን ነበረበት ብለዋል። ሄግሴዝ አክለውም የውሃ መስመሩን ማስከፈት የአሜሪካ ብቻ ራስ ምታት ሊሆን እንደማይገባና አውሮፓውያን የራሳቸውን ጥቅም ለማስከበር ቆርጠው መነሳት እንዳለባቸው አሳስበዋል። ጦርነቱ አሁን ካለበት ምዕራፍ አልፎ ወደ አደገኛ ደረጃ እየተሸጋገረ መሆኑን ትራምፕ ገልጸዋል። ሆኖም ግን ቀደም ሲል በጥቂት ቀናት ውስጥ ይጠናቀቃል ተብሎ የነበረው ጦርነት አሁን ጊዜው እየተራዘመ መምጣቱ ብዙዎችን እያነጋገረ ነው። በመጀመሪያው የጦርነቱ ምዕራፍ ዋይት ሃውስ በጥቂት ቀናት ውስጥ ይጠናቀቃል ሲል የሰጠው ግምት መሬት ላይ ካለው እውነታ ጋር አልገጥም ብሏል። ፕሬዝዳንቱ ትራምፕ በቅርቡ የሰጡት አዲስ መግለጫና የመከላከያ ሚኒስትሩ ማብራሪያ ጦርነቱ ወደ ተራዘመ ምዕራፍ መሸጋገሩን አመላካች ሆኗል። ጦርነቱ የሚጠናቀቅበትን ጊዜ በተመለከተ ከዋሽንግተን የሚወጡ መረጃዎች እየተቀያየሩ መጥተዋል። ፕሬዝዳንት ትራምፕ ከቀናት በፊት ባደረጉት ንግግር ጦርነቱ ከ4 እስከ 6 ሳምንት ሊወስድ እንደሚችል በመግለጽ የቀደመውን ግምት አሻሽለዋል። ይህንን የጊዜ መራዘም አስመልክቶ ዛሬ ጥያቄ የቀረበላቸው የመከላከያ ሚኒስትሩ ፒት ሄግሴዝ
ትኩረቱ በጊዜ ላይ መሆን እንደሌለበት በመግለጽ ጉዳዩን አቃለዋል። ሚኒስትሩ የጦርነቱን ስልታዊ ግብ ሲያስረዱ እንዲህ ብለዋል። ዋናው ግባችን የቀናት ብዛት መቁጠር ሳይሆን የተያዙትን ወታደራዊ ተልእኮዎች ሙሉ በሙሉ ማሳካት ነው። ይህ ንግግር አሜሪካ በኢራን ላይ የጀመረችው ዘመቻ ግቡን ሳይመታ እንደማታቆም በግልጽ ያሳየ ሲሆን፣ በሌላ በኩል ደግሞ ጦርነቱ አስቸጋሪውንና ፈታኙን ምዕራፍ ማለፉን ፕሬዝዳንቱ በልበ ሙሉነት ተናግረዋል። አውሮፓውያን ግን አሁንም ጊዜው እየረዘመ ነው በሚል ስጋታቸውን እየገለጹ ይገኛሉ። ጦርነቱ ከተራዘመ በሄደ ቁጥር የዓለም ኢኮኖሚ የጀርባ አጥንት የሆነው የነዳጅ ንግድ ከባድ አደጋ ውስጥ እየወደቀ ነው። በተለይ ከባለፈው የካቲት ወር ጀምሮ ኢራን በወሰደችው እርምጃ ዓለም አቀፍ ቀውስ ተከስቷል። ገና የካቲት ላይ በጀመረው ጦርነት ከዛ ጊዜ አንስቶ የዓለም የነዳጅ ገበያ ክፉኛ እየተናወጠ ነው። ለዚህ ደግሞ ዋነኛው ምክንያት ኢራን የዓለም የነዳጅና የጋዝ ጭነት ዋነኛ መተላለፊያ የሆነውን የሆርሙዝ ስትሬት በሙሉ መመዝጋቷ ነው። በስትሬቱ መዘጋት ምክንያት ከባህረ ሰላጤው የሚወጣው ነዳጅ በመቋረጡ አውሮፓውያን አጋሮች ለከፋ የኃይል እጥረት ተጋልጠዋል። ፕሬዝዳንት ትራምፕ ግን ይህንን አጋጣሚ በመጠቀም የኔቶ አባላት ከአሜሪካ ጎን አለመቆማቸውን እጅግ ሞኝነት የተሞላበት ስህተት ሲሉ ነቅፈዋል። ትራምፕ አሁን የዛቻቸውን አቅጣጫ ወደ ኢራን የሲቪል መሰረተ ልማቶች አዙረዋል። ባለፈው ሰኞ ዕለት ባስተላለፉት መልእክት ኢራን የውሃ መስመሩን በአስቸኳይ የማትከፍት ከሆነ ጥቃቱ ወደ ቀጣዩ ምዕራፍ እንደሚሸጋገር አስጠንቅቀዋል። እውነት የውሃ መስመር ያሉት የነዳጅ መስመር መሆኑ ነው። ፕሬዝዳንቱ ኢላማ ውስጥ የገቡት ተቋማት የሚከተሉት ናቸው ሲሉ አትተዋል። የኢራን የውሃ ማጣሪያ ጣቢያዎች፣ የሲቪል የኃይል፣ የኤሌክትሪክ መሰረተ ልማቶች። ትራምፕ በንግግራቸው ዓለምን በጨለማ በጥም ለመጣት ከሞከረች ዋጋዋን በራሷ መሰረተ ልማቶች ላይ ትከፍላለች የሚል አንድምታ ያለው ጠንካራ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል። ሆኖም ኢራንም ዝም ብላ አልተቀመጠችም። በስትሬቱ ላይ ያሉትን የበላይነት ለማሳየትና አሜሪካን ለመገዳደር አደገኛ እርምጃዎችን መውሰድ ጀምራለች። በአሜሪካ የቃላት ጦርነት ማስጠንቀቂያ መሃል ኢራን በተግባር ምላሽ መስጠት ጀመረች። ማክሰኞ ዕለት የተሰማው ዜና ቀውሱን ወደ አዲስና ይበልጥ አደገኛ ምዕራፍ አሸጋግሮታል። ኢራን በስትሬቱ ላይ ያላትን የበላይነት ለማሳየት በወሰደችው እርምጃ ቀጠናው ዳግም የባሩድ ሽታ እየሸተተ ይገኛል። ኢራን በሆርሙዝ ስትሬት ላይ ያላትን ወታደራዊ በላይነት ለማሳየት በተባበሩት አረብ ኤምሬት ወይም ዱባይ ወደብ አካባቢ በነበረች የኩዌት መርከብ ላይ ጥቃት ፈጽማለች። መርከቧ ሙሉ ነዳጅ ጭና የነበረች ሲሆን ይህ ጥቃት በባህረ ሰላጤው የሚደረገውን የንግድ እንቅስቃሴ ይበልጥ የሚያሽመደምድ ሆኗል። ይህ የኢራን እርምጃ የፕሬዝዳንት ትራምፕ ማስጠንቀቂያ የተሰጠ ቀጥተኛ ምላሽ ተደርጎ ተወስዷል። ትራምፕ በበኩላቸው አጋሮቻቸው አሁንም በዝምታ መመልከታቸውን እንደቀጠሉ በመግለጽ የራሳቸውን ነዳጅ ማስከበር መማር አለባችሁ የሚለውን አቋማቸውን አጥብቀው ይዘዋል። ጦርነቱ አሁን በሁለት አቅጣጫዎች ተወጥሯል። በአንድ በኩል አሜሪካ የአውሮፓ አጋሮቿን አልረዱኝም በሚል ክፉኛ እየወቀሰችና የድጋፍ እጇን እንደምትሰበስብ እየዛተች ነው። በሌላ በኩል ደግሞ የኢራን የሲቪል መርከቦች ኢላማ በማድረግ የውሃ መስመሩን በመዝጋት ዓለምን በኢኮኖሚ ለማንበርከክ እየሞከረች ትገኛለች። በቀጣዮቹ ሳምንታት ትራምፕ ወደ ዛቱበት የሲቪል መሰረተ ልማት ጥቃት ይሸጋገሩ ይሆን ወይስ አውሮፓውያን ድፍረታቸውን ሰብስበው ወደ ሆርሙዝ ስትሬት ይገባሉ? መላው ዓለም ይህንን የኃይል ፍጥጫ በከፍተኛ ስጋት እየተከታተለ ይገኛል። እነሆ የዜና እረፍትን የሚያናውጥ ብዙ ችግሮች የተከሰቱበት በስተመጨረሻ ምን ይሆናል የሚባለው የዚህ ዜና ዋና ክፍል ይህ ነው። በአደባባይ ከሚሰማው የቃላት ጦርነት ጀርባ በዋይት ሃውስ ሚስጥራዊ ቢሮዎች ውስጥ ሌላ የሚርገበገብ የፖለቲካ ውጥረት ነግሷል። ፕሬዝዳንት ዶናልድ ትራምፕ ለፈረንሳይና ለእንግሊዝ መንግስታት የ48 ሰዓታት ብቻ የሚቆይ የመጨረሻ ማስጠንቀቂያ ማስተላለፋቸውን ከቤተ መንግስት የወጡ መረጃዎች አጋልጠዋል። ይህ ማስጠንቀቂያ አውሮፓውያን ወደ ከፋ የኢኮኖሚና የደህንነት አዘቅት ሊከታት እንደሚችል ተሰግቷል። ትራምፕ በዝግ በሮች በኩል ለአውሮፓ መሪዎች ያስተላለፉት መልእክት ግልጽና ቀጥተኛ ነው። ወይ አብራችሁን ቁሙ አለያ ግን ዋጋውን ክፈሉ። ከአስተማማኝ ምንጮች የተገኘው መረጃ እንደሚያመለክተው አሜሪካ የሚከተሉትን 3 አስፈሪ እርምጃዎች ለመውሰድ ዝግጅቷን አጠናቃለች። የመረጃ ልውውጥ መቋረጥ። አሜሪካ ለአውሮፓ ሀገራት የምትሰጠውን ወታደራዊ የደህንነት መረጃ በአስቸኳይ ለማቆም ትዕዛዝ አውጥታለች። ይህ ማለት የኢራን ሚሳኤሎች ወደ አውሮፓ ቢወነጨፉ አውሮፓውያን ቀድሞ የማወቅና የመከላከል አቅማቸውን ያጣሉ ማለት ነው። የ100% የንግድ ቀረጥ። በትራምፕ ዛቻ ላይ ለመሳተፍ
ፈቃደኛ ያልሆኑ ሀገራት ወደ አሜሪካ በሚልኩት ማንኛውም ምርት ላይ የ100% ቀረጥ እንዲጣል መመሪያ ተሰጥቷል። ይህ በፈረንሳይና በእንግሊዝ ኢኮኖሚ ላይ የሞት ፍርድ እንደመፍረድ ይቆጠራል። የኔቶ መበታተን ስጋትም ትራምፕ አሜሪካ ከአጋርነቱ የምትወጣበት ጊዜ ሩቅ አይደለም የሚል ይዘት ያለው ሚስጥራዊ ሰነድ ማዘጋጀታቸው ታውቋል። አድማጮቻችን፣ የብሪታንያ ስውር ልዑክስ ምን ይሰራሉ? ይሄ ሁሉ ጉድ በአንድ ጀንበር የሆነ ሳይሆን በጊዜ ሂደት የተበሰረ ነው። ይህንን መረጃ ተከትሎ የታላቋ ብሪታንያ የደህንነት ሚኒስትር በድንገተኛና በሚስጥራዊ ሁኔታ ወደ ዋሽንግተን መብረራቸው ተረጋግጧል። ልዑኩ ትራምፕን ለማረጋጋትና የእንግሊዝን የባህር ኃይል በከፊል ወደ ሆርሙዝ ስትሬት ለመላክ ድርድር እያደረገ እንደሆነ ይነገራል። አድማጮቻችን፣ ዓለም ተንፋሿን ዋጥ አርጋ የምትከታተለው ይሄ የሆርሙዝ ሰርጥ መቼና እንዴት ወዴት በሚባሉ ጥያቄዎች ተወጥሯል። የእስራኤልና የኢራንን ጦርነት ተከትሎ ወደ ሰርጡ የመጣቸው አሜሪካ አሁን ላይ ቀናቶችን ከመስጠት ያለፈ ይሄ ነው የሚባል ምንም ነገር መፈጠር አልቻለም። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ያድርጉልን፣ ቸር ቆዩልን። በቀጣይ ደግሞ እንዲሁ የተለያዩ መረጃዎችን እናደርሳችኋለን። ሰላም፣ ጤና፣ ፍቅር፣ አብሮነትን ተመኘንላችሁ። ሰላም ሆኑልን።